በተለይም በዘጠናዎቹ የዚህ ግለሰብ መጽሐፎች እየታደኑ ተነበዋል። ይህ ሰው በሰራቸው ስራዎች በጻፋቸው መጽሐፎች ውስጥ የኖረውን ያየውን የሰማውንና የነካውን ጽፎልናል። እጅግ በጣም አስገራሚና አስደናቂ የሆኑ በተለይም ወደ ጅንካ ወደ ደቡብ ኢትዮጵያ ወረድ ካላችሁ በርካታ አስደናቂና አስገራሚ ባህሎች እንድናይ በመጽሐፍቶቹ ያኖረልን አስገራሚ ሰው ነው። ፍቅረ ማርቆስ ደስታ ይሰኛል። በእርግጥም 4 ተከታታይ ልብ ወለዶችን በመጽሐፍ አስደምሞናል። አቻሜ፣ ኤቫንጋዲ፣ የዘርሲዎች ፍቅርና ከቡስካው በስተጀርባ የተሰኘ አስገራሚ መጽሐፍቶችን በመጽሐፍ ይታወቃል። እንደነዚህ አይነት ተያያዥነት ያላቸው መጽሐፎችን መጽሐፍ ይሄ ትሪሎጂ የሚሉት ባለሙያዎቹ ማለት ነው ኢትዮጵያ ውስጥ የሚጠቀሱ ውስን ናቸው። እንደነ ብርሃኑ ዘሪሁን አይነት ማዕበል 1 2 እና 3 4 ድረስ በተከታታይ እንደጻፈልን ማለት ነው። ከነዛ ተርታ የተመደበ አስገራሚ ጸሐፊ ነው። ማን? ፍቅረ ማርቆስ ደስታ። በእርግጥም ወደ ባህር ማዶ ሄዶ እንዴት ስለነዚህ ስራዎች እንደሰራ ሲጠየቅና ሲናገር በጣም የሚያስገርመው እሱ ወደ ጂንካ ተጉዞ የኬሚስትሪ መምህር በሆነበት ጊዜ ያየውንና የሰማውን የኖረውን ታሪኩን እንደጻፈ ይናገራል። የሰማውንና የተመለከተውን ፍቅረ ማርቆስ ደስታ እነዚህ መጽሐፍቶችን እንዴት እንደጻፈ ሲጠየቅ የኬሚስትሪ መምህር ሆኖ ወደ ደቡብ ኢትዮጵያ ጂንካ ወደ ሐመር ተጉዞ የኬሚስትሪ መምህር ሆኖ ሲያገለግል በነበረበት ወቅት ያየውን የሰማውንና የተገነዘበውን ነገር ከዘመናዊ ስፔን አኗኗር ጋር አዋህዶ እንደጻፈ በአንድ ወቅት ሲናገር ሰምተነዋል። በእርግጥ ፍቅረ ማርቆስ ደስታ እነዚህ መጽሐፎች ብቻ ሳይሆን በቅርቡ የሚሳም ተራራ በሚል የግል ህይወት ታሪኩንና የህይወት ጆርኒውን አስታኮ የጻፈው መጽሐፍ እጃችን ላይ ገብቶ እያነበብነው እንደነበር ይታወቃል። እኔም እንግዲህ በባለፈው ቪዲዮዬ ላይ ስለ አሚሾች ታሪክ ሳነሳ እሱ ያየውንና የተገነዘበው ለናንተ አጋርቻችሁ እንደነበረ ገልጬላችኋለሁ። እዛ መጽሐፍ ውስጥ በጣም አስገራሚና አስደናቂ የሆኑ በተለይም አንትሮፖሎጂያዊ ሊሆን ይችላል ከባህል እንደዚሁም ደግሞ ከአኗኗርና ከህይወት ፍልስፍና ጋር አያይዞ የሱን የህይወት እንቅስቃሴና ጉዞዎችን በፍቅር በክብርና በእውቀት ተመስርቶ የጻፈልን መጽሐፍ እንደሆነ ገልጬላችኋለሁ። ፍቅረ ማርቆስ ደስታ እንደሚታወቀው ደራሲም ብቻ ሳይሆን እንግዲህ ከስፔን ከተመለሰ በኋላ ቦብ ማርሌና ቦብ ጊድሎፍ ስም የትራቨል ኤጀንሲ አቋቁሞ ትራቨል ስራዎችን ይሰራ ነበረ። በኋላ ላይ እንግዲህ ለበርካታ ዓመታት ከሀገር ወጥቶ በአሜሪካ ውስጥ በተለያየ የሙያ ዘርፍ ውስጥ እየኖረ እንደነበረ ከሚሳም ተራራ በሚለው መጽሐፍ ውስጥ በደንብ እይታውን ገልጾልን እንደነበረ ይታወቃል። ዛሬ በመከበር በከንፈር ይህን እውቅ የዘጠናዎቹ ደራሲ አሁንም እንግዲህ በርካታ ነገሮችን እየሰጠነ የሚገኘውን ፍቅረ ማርቆስ ደስታን እናመሰግናለን ልለው ወደድኩኝ። እኔ በሱ ፍቃድ ተገኘ ነኝ። ፕሮግራሙ ደግሞ ጠየንበር ነው። አዲሱን ትውልድ ደግሞ ከኮንክሪት ከብረት ከሲሚንቶና ከብሎኬት ብቻ ሳይሆን ከንባብ ከእውቀት እንደዚሁም ደግሞ ከሃይማኖትና ከስነ ምግባር ጋር ቀይጠን እንስራላለሁ። ጤና ይስጥልን።